ማይክል ካሪክ የኦልድ ትራፎርድ የልብ ትርታ፣ በታላላቅ ኮከቦች ጥላ ስር ተደብቆ የኖረ ድንቅ የእግር ኳስ ጥበበኛ። ስለ እርሱ ሲታሰብ 5 የፕሪሚየር ሊግ ዋንጫዎችና የሻምፒዮንስ ሊግ ድል ትዝ ሊሉን ይችላሉ። ነገር ግን እውነተኛው ማይክል ካሪክ የተገነባው በብዙዎች ዘንድ በማይታወቁ ልብ በሚነኩና አስገራሚ በሆኑ ድብቅ ታሪኮች ውስጥ ነው። ዛሬ የምናውቀው ካሪክ በኳስ ቁጥጥሩና አርቆ አሳቢነቱ የሚታወቅ የአማካይ ስፍራ ኮከብ ነው። ነገር ግን ወደ ዌስትሃም አካዳሚ በታዳጊነቱ ሲቀላቀል ህልሙ ሌላ ነበር። ያኔ የፊት መስመር አጥቂ ነበር። ካሪክ ያደገው እንደ አለን ሽረርና ፒተር ቤርድስሌይ ያሉ ታላላቅ ሰዎችን ባፈራው ታዋቂው የወልሰንድ ቦይስ አካዳሚ ውስጥ ነው። የኒውካስል ዩናይትድ ደጋፊ የነበረ ቢሆንም በ15 ዓመቱ ኒውካስልን ትቶ ወደ ዌስትሃም ዩናይትድ አቀና። በ15 ዓመቱ ወደ ዌስትሃም አካዳሚ ሲቀላቀል የመስመር አጥቂም ነበር። በአንድ ጨዋታ ላይ ግን የመሃል አማካይ በመጥፋቱ በአጋጣሚ ቦታ ተቀይሮ የክፍለ ዘመኑ ብልህ አማካይ ሊሆን አጋጣሚው ተፈጠረ። ካሪክ በቦታው መጀመሪያ ባይደሰትም ያለ እምቢታ ተጫወተ። ይህ አጋጣሚ ግን የእግር ኳስ ታሪኩን ቀየረች። አጥቂው ካሪክ ቀርቶ የአውሮፓን መድረክ የሚገዛው ብልሁ አማካይ ተወለደ። የካሪክ የጉርምስና ዕድሜ ደግሞ ሌላ አስገራሚ ፈተናን ይዞ መጣ። 17 ዓመቱ ላይ በአንድ ጊዜ 8 ኢንች ያህል ቁመት ጨመረ። በወቅቱ የነበረው ቀጭን ሰውነቱ ከቁመቱ ጋር ባለመመጣጠኑ ሜዳ ላይ መሮጥ እስኪያቅተው ድረስ ተቸግሮ እንደነበር የቀድሞ አሰልጣኙ ሃሪ ሬድናፕ ያስታውሳሉ። ብዙዎች የወደፊት መንገዱን ተስፋ ሲያጡበት፣ እርሱ ግን በትጋትና በጽናት ሰውነቱን ገነባ። በመጨረሻም ከሪዮ ፈርዲናንድና ፍራንክ ላምፓርድ ጋር የዌስትሃም ወርቃማ ትውልድ አካል ሆነ። ካሪክ ገና በወጣትነቱ ጨዋታን የማንበብ ብቃቱ ድንቅ ነበር። ከዌስትሃም፣ ስዊንደን፣ በርሚንግሃም እና ቶተናም በኋላ በ2006 ታላቁን ማንቸስተር ዩናይትድን ሲቀላቀል ሰር አሌክስ ፈርጉሰን በሮይ ኪን መልቀቅ የዛለውን የመሃል ሜዳ የሚያክምላቸውን የፈጠራ ሰው አገኙ። በእንግሊዝ እግር ኳስ ታሪክ ስቴቨን ጀራርድ እና ፍራንክ ላምፓርድ በችሎታ እንደማይደረስባቸው የመሃል ሜዳ ጣዖታት ይታዩ ነበር። ነገር ግን በታላቁ አሰልጣኝ ሰር አሌክስ ፈርጉሰን ልብ ውስጥ የነበረው እውነተኛው ንጉሥ ካሪክ ብቻ ነበር። ፈርጉሰን በግል ማስታወሻቸው ላይ ላምፓርድና ጄራርድ ታላላቅ ስብዕና የነበራቸው ተጫዋቾች ናቸው፣ እውነተኛ ምርጥ ተጫዋቾች ግን አልነበሩም። ካሪክ ግን የእግር ኳስ አእምሮ ነበረው። የእንግሊዝ ሚዲያዎች ስለ እነርሱ አብዝተው በማወደስ ሲጮሁ፣ ካሪክ ግን በትህትናውና በአይናፋርነቱ ምክንያት በእነርሱ ጥላ ስር ተደብቆ ተበደለ ሲሉ ነበር አንጋፋው አሰልጣኝ በብዕራቸው ከትበው ስለ ካሪክ የመሰከሩት። ማይክል ካሪክ ዛሬም ቢሆን ያው ነው፣ ዝምተኛ፣ አስተዋይና ልባም። የዩናይትድን ታላቅ ስም ለመታደግ በዋና አሰልጣኝነት ተሰይሟል። ትናንት በዝምታ ሜዳውን እንደገዛው ሁሉ ዛሬም በዚያው ጥንቁቅ አእምሮ የታላቁን ክለብ ታሪክ ለመጻፍ እየተዘጋጀ ነው። ካሪክ እንደ አውሮፓውያኑ አቆጣጠር በ2006 ከቶተናም ማንቸስተር ዩናይትድን ከተቀላቀለ በኋላ በ12 ወርቃማ ዓመታት 5 የፕሪሚየር ሊግ ዋንጫዎችን፣ የሻምፒዮንስ ሊግና የኤፍኤ ካፕን ጨምሮ በርካታ የክብር አክሊሎችን ደፍቷል። ሆኖም ግን እንደ ፖል ስኮልስ፣ ጄራርድ እና ላምፓርድ ባሉ ደማቅ ስሞች ጥላ ስር ተደብቆ አሳልፏል። ነገር ግን ሳይታይ የሚደምቅ የቡድኑ የጀርባ አጥንት ነበር። በኦልድ ትራፎርድ የነበረው ስፍራ ከብዙ ተጫዋቾች የተለየ ነበር። ግቦችን ብዙም አያስቆጥርም፣ አስደናቂ ትርኢቶችንም አያሳይም። ነገር ግን ጨዋታው በእርሱ እግር ይጀምር እንጂ በእርሱም አእምሮ ይመራ ነበር። ከተጫዋችነት በኋላ በሞሪኖና ሶልሻየር ስር በረዳትነት የሰራው ካሪክ በ2021 ለአጭር ጊዜ ዩናይትድን በጊዜያዊነት መርተው ጥሩ ውጤት አሳይቷል። በመቀጠል ሚድልስብሮን በዋና አሰልጣኝነት ይዞ አስደናቂ ጊዜ ካሳለፈው በኋላ በተጠናቀቀው የውድድር ዓመት በሩቨን አሞሪም ስር የተንኮታኮተውን ማንቸስተር ዩናይትድን ለመታደግ በጊዜያዊ አሰልጣኝነት ኦልድ ትራፎርድ ሲደርስ ብዙዎች እምነት አልጣሉበትም ነበር። ነገር ግን ዝምተኛው ካሪክ ትናንት በዝምታ ሜዳውን እንደገዛው ሁሉ ታላቁን ክለብ ከመውረድ ውርደት ታድገው ለሻምፒዮንስ ሊግ ተሳትፎ አበቃው። ካሪክ ብዙ ጊዜ በሚያወሩ ኮከቦች መካከል በዝምታ የበራ ኮከብ ነው። የጨዋታውን ስልተ ምት በአንድ ንክኪ የሚቀይር፣ የቡድኑን ልብ በጸጥታ የሚያስመታ ረቂቅ የሙዚቃ መሪ። እሱን የሚለየው ያሸነፋቸው ዋንጫዎች ብቻ አይደሉም፣ ያለ ጩኸት ታሪክ መፍጠር የቻለ ሰው መሆኑ ነው። አንዳንድ ኮከቦች በብርሃን ይደምቃሉ፣ ካሪክ ግን በዝምታው ታላቅ ሆነ። ለዚህም ነው ዛሬም በኦልድ ትራፎርድ ታሪክ ውስጥ ከማይረሱ ስሞች አንዱ ሆኖ የሚጠራው፣ እየመጡ ያሉትን ብሩህ የአሰልጣኝነት ዘመናቱን ያስናፈቀው።